ዛሬ ወደ እናንተ ከምናደርስላችሁ መሰናዶቻችን መካከል በጣም አስገራሚ የህይወት መንገድ ፍጹም የማትጠብቁት ምስቅልቅልና ውጣ ውረድ እንዲሁም ደግሞ አስተማሪ የህይወት ገጽታ ያላት ተወዳጇ የኢቢኤስ ቴሌቪዥን ፕሮግራም አዘጋጅና አቅራቢዋ ሉላ ገዙን የተመለከተ ፕሮግራም አለን። ሉላ ገዙ አባቴ ተግደለሽም በዚህ ሰዓት አታግቢ ያለ የመከረኝ ምክር እምቢ ብዬ የገባሁበት ትዳሬ ያመጣብኝ ከባድ ፈተና አለ። እነዚያን ፈተናዎች ደግሞ የተወጣሁባቸው ሌላ ምዕራፍም አለኝ ስትል ከዚህ ቀደም በሸገር ሬዲዮ በኩል የተናገረችው የህይወት ታሪኳ በጣም ደስ የሚያሰኝ ነው። በተለይ ደግሞ ከልጅነቷ ጀምሮ እስካሁን ድረስ የመጣችበት የህይወት መስመር እጅጉን አስተማሪ ነው። ወላጅ አባቷ አቶ ገዙ ስለ ልጃቸው ድንቅ የሆነ ምስክርነትም ሲሰጡ ተደምጧል። ለሰው አዛኝና ሩህሩህ አልቃሽ ናት። ይህ መሰናዶ ወደ እናንተ ይቀርባል ማለት ነው። ወደ ሰንበት ትምህርት ቤት ለመማር የወጣው ታዳጊ ህፃን በጎርፍ መወሰዱን ተከትሎ በማህበራዊ ሚዲያ ላይ በጣም አነጋጋሪ ሆኗል። ወላጆቹ፣ ቤተሰቦቹ በከፍተኛ ጭንቀትና ለቅሶ ውስጥ ነው የሚገኙት። ይህ ታዳጊ ላይ የተከሰተው አደጋ ምን ይመስል ነበር? በምን አይነት መንገድ ተከሰተ? መጨረሻውስ ምን ሆነ? የሚለውንም እናደርሳችኋለን። ሌላኛው ወደ እናንተ የምናደርሰው መሰናዷችን ደግሞ የእውቁ የተወዳጁ ድምጻዊ መሐሙድ አህመድ የቀድሞ ባለቤቱ እንዲሁም የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ከዚህ ዓለም በሞት መለየታቸውን የተመለከተ ነው። የእሳቸውን ህልፈተ ህይወት በተመለከተ ልጃቸው ያስተላለፉት እጅግ የሚያሳዝን መልእክት አለ። ምን ይሆን ብለን እንመለከታለን። ከእሳቸው ህልፈተ ህይወት ጋር በተገናኘ ግን የጋሽ መሐሙድ ሌላኛዋ የቀድሞ ባለቤትና የልጆቹ እናት የሆኑት ስለ ቀድሞ ትዳራቸው፣ ስለ ቀድሞ ፍቅራቸው በተለያዩ ሚዲያዎች ላይ ሲናገሩ የምናውቃቸው እኚህ በምስሉ ላይ የምትመለከቷቸውን እናት በተመለከተ ግን ያልተጠበቁ ነገሮች ተፈጥረዋል። ምንድነው የተፈጠረው ክስተት? ምንድነው በዚህ ደረጃ አነጋጋሪ እንዲሆን ያደረገው ነገር? ከዚህ ጋር ተገናኝቶ የምንነግራችሁ ታሪክ አለ ማለት ነው። እነዚህና ሌሎች ጉዳዮችን ሰብሰብ አድርገን የተገናኘ ነው። እንደምን ከረማችሁልን? የምንወዳችሁና የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ያቀርባል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ ፊት ለፊታችሁ አለሁ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉን። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ቪዲዮን ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። አሁን እንግዲህ የክረምት ወቅት በመሆኑ በጣም አሳሳቢና አሳዛኝ የሆኑ ክስተቶች በተለያዩ የአዲስ አበባ አካባቢዎች እየተከሰቱ እንደሚገኙ መረጃዎች እየጠቆሙ ነው። ከነዚህ ክስተቶች መካከል ደግሞ በዚህ በምስሉ ላይ በምትመለከቱት ታዳጊ ላይ የተፈጠረው ነገር እጅጉን የሚያሳዝን፣ ቤተሰቦቹን በእንባ እያጠለቀለቀ የሚገኝ፣ ማህበራዊ ሚዲያዎች ላይ በርካቶች እየተነጋገሩበት የሚገኝ ጉዳይ ነው። ክስተቱ የተከሰተው በዚህ ሳምንት ማለትም ባለፈው ረቡዕ ከምሽቱ 11 ሰዓት ከ30 አካባቢ ነው። በአዲስ አበባ ጀሞ 3 ገብርኤል አካባቢ ላይ የተፈጠረ ድንገተኛ የጎርፍ አደጋ ያመጣው ጣጣ ነው። አሳዛኙ ነገር ግን እስካሁን ድረስ ልጁ እንዳልተገኘ ነው የተገለጸው። ልጁን ለማግኘት ከፍተኛ ጥረት እየተደረገ ቢሆንም እስካሁን ድረስ ግን ምንም አይነት ፍንጭ ሳይገኝ ቀርቷል ተብሏል። እስከ ትናንትናው ድረስ የወጣው መረጃ እንደሚያመላክተው ከሆነ ማለት ነው። ጉርሻ ገጽ እንዳመላክተው ከሆነ አደጋው ከተከሰተበት ጊዜ ጀምሮ በአካባቢው በወንዝ ዳርቻዎችና በዙሪያቸው ባሉ ስፍራዎች ሁሉ የማያቋርጥ ፍለጋ ሲደረግ ቢቆይም ህፃኑ ግን እስካሁን አልተገኘም ብሎታል። ይህ አሳዛኝ ሁኔታም በፍጥነት ተቀይሮ ህፃኑ በሰላም ወደ ቤተሰቦቹ እንዲመለስ ሁላችንም በጸሎት ልናስብ ይገባል። የቤተሰቦቹን ጭንቀት፣ ቁስል ለማቃለልም በጸሎታችሁ በፍለጋው ከጎናቸው እንድትቆሙ ጥሪ ቀርቧል ብሎታል። በጀሞ 3 ገብርኤል አካባቢ በወንዝ ዳርቻዎችና በአቅራቢያቸው የምትኖሩ ነዋሪዎችም ፍለጋችሁን አጠናክራችሁ እንድትቀጥሉበት አካባቢያችሁንም በጥንቃቄ እንድትቃኙ እንጠይቃለን ብሏል። ይሄው ገጽ ባስቀመጠው መረጃ ማለት ነው። ይህ ታዳጊ ታዲያ ምንድነው ያጋጠመው? በምን አይነት ሁኔታ በጎርፍ አደጋ ሊጠቃ ቻለ የሚለው ጥያቄ ብዙዎቻችን ስለሆነ ከቤተሰቦቹና ከቅርብ ሰዎች የተገኘው መረጃ እንደሚያመላክተው ከሆነ ከዚህ በፊት የሚከታተለው የሰንበት ትምህርት ቤት ትምህርት ስለነበረው ወደዚያ እንደተለመደው እንዳቀናና ወደ ቤት ግን እንዳልተመለሰ፣ በዚህ ባጋጠመው የጎርፍ አደጋ ምክንያትም ወደ ቤት እንዳልመጣ ነው የተገለጸው ማለት ነው። ለማንኛውም ሁላችሁም በጸሎት እንድታስቡ ተገልጿል። የተጨማሪ መረጃዎችን ደግሞ አሰባስበን እንመለስ በታለን ጉዳዩን ፈጣሪ ያግዝህ ለማለት እንፈልጋለን።
በብዙ ሰዎች ዘንድ በጣም ተወዳጅ የሆነችው የኢቢኤስ ቴሌቪዥን ፕሮግራም አዘጋጅና አቅራቢዋ እንዲሁም በማስታወቂያ ስራዎችም ጭምር የምናውቃት ጸባይ ሰናይ ያሉ ብዙ ሰዎች የሚመሰክሩላት ተወዳጇ ሉላ ገዙን የተመለከተው ፕሮግራም በመግቢያችን ላይ እናነሳዋለን ብዬ ከነገርኳችሁ ጉዳዮች መካከል ነበረ። የህይወት መንገዷ በጣም አስገራሚ ነው። ከልጅነት እውቀት ያሳለፈችበት መንገድ በአንድ በኩል አስደሳች፣ በአንድ በኩል አሳዛኝ፣ ከምንም በላይ ደግሞ አባቷ ተግደለሽም ልጄ አሁን ጊዜው አይደለም፣ በዚህ ጊዜ እንዴት ታገቢያለሽ ብለው ጥያቄ የጠየቁበት ደግሞ እንደ አባትም ቆጣ ያሉበት ያ አስገራሚ ህይወት መንገድ፣ እሷ ግን ወጣትነት ላይ በመሆኗም ተስፋ ያደረገችበት የህይወት መንገድ በመሆኑ ገብታበት ብዙ ፈተናዎችን ያመጣባት በኋላ ደግሞ ያንን ፈተና ሁሉ እንዴት ብላ ተቋቁማ ከዚያ ነገር እንደወጣችበት የሚያሳየውን ታሪኳንም ጭምር ነው የምናገራችሁ። ይሄ ብቻ አይደለም፣ ብዙ ነገሮችን ነው የምናወራችሁ። እኔ በግሌ በጣም ስለተደመምኩበት እንድንማማርበት ስለፈለኩ ይሄንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉኝ ነው የምጋብዘው ማለት ነው። አሁን ስለ ሉላ ገዙ እንቀጥላለን። አቶ ገዙ ወልደ ገብርኤልና ወይዘሮ ቅድስት ተስፋ ከተባሉ ድንቅ የሆነ ህይወት መንገድ ካላቸው ሰዎች እንደተገኘች የሚታወቅ ታሪክ ነው። እነዚህ ድንቅ ባለትዳሮች በተከታታይ 2 ወንድ ልጆችን ነበር የወለዱት በመጀመሪያዎቹ ጊዜያት ማለት ነው። በተለያዩ የሀገሪቱ ክፍሎች እየተዘዋወሩ የሥራ ጠባያቸው እንደዚህ አይነት ስለነበረ ይኖሩ ነበርና ከኖሩባቸው ከተማዎች መካከል ደግሞ ሻሸመኔ አንደኛዋና ዋነኛዋ ነበረች። በዚያ ሰዓት ታዲያ 2 ልጆችን ከወለዱ በኋላ 3ኛዋ ልጃቸው ሴት ሆና በቃለች፣ ሉላ ገዙ ማለት ነው። ስለዚህ ሉላ የቤቱ የመጀመሪያ ሴት ልጅ ናት። እንደ አጠቃላይ እንደ ልጆች ግን 3ኛ ልጅ ሆና ለቤተሰቦቿ የተሰጠች ልጅ ነበረች ማለት ነው በወቅቱ። ከዚያ በጣም ብርቅዬና ተወዳጅ ነበረች። በእንክብካቤ ያደገች ልጅ ነበረችና የተወለደችው ደግሞ ከሻሸመኔ ከተማ ወጣ ብላ በምትገኘው ይርጋለም ነበረ። በአካባቢው ላይ የተሻለ የሕክምና ክትትል የተሻለ ሕክምና ይሰጥበታል ተብሎ ይታሰብ በነበረው ይርጋለም ሆስፒታል ውስጥ ነው። ይርጋለምን ልወለድባት እንጂ ግን ሄጅባት አላቅም እያለች ትናገራለች። ሉላ ያደገችው ሻሸመኔ ነበር ማለት ነው። ከዚያ ሻሸመኔ ትምህርቷን ተምራለች። ሐዋሳም እንዲሁም እየተመላለሰችም ቢሆን ለመማር ሞክራ ነበር። ቤተሰቦቿ እንደውም በአንድ ወቅትም ወደ ሐዋሳም ጭምር ሄደው ነበረ። ነገር ግን ወዲያ እያሉ ስለነበረ በቋሚነት አልነበረም ሐዋሳ የቀጠለችው ማለት ነው። በኋላ ግን ወደ አዲስ አበባ ከተማ ጠቅልለው ይመጣሉ። እንዲያውም አዲስ አበባ ከተማ ላይ ከተማረችባቸው ትምህርት ቤቶች መካከል 4 ኪሎ የሚገኘው የቅድስት ሥላሴ ካቴድራል ትምህርት ቤት ይገኝበታል። 7ኛና 8ኛ ክፍል ይመስለኛል። እሱን ተምራለች። እንዲያውም እናቷ መንፈሳዊ ትምህርቶችንም ጭምር እንድታገኝ በመፈለጋቸው በማሰባቸው ከሌሎቹ ትምህርቶች ወይም ከሌሎቹ ዓለማዊ ትምህርቶች በተጨማሪ በመንፈሳዊ ህይወቷ ጠንከር እንድትል ስለፈለጉ እዚያ ትምህርት ቤት ውስጥ እንዳስገቧት ነው ሉላ በሸገር ሬዲዮ ከዚህ ቀደም በተናገረችው ቃለ መጠይቅ ላይ የሰማሁት ማለት ነው። ከዚያ እንግዲህ ጉዞዋ ቀጠለ። ወደ ሃይ ስኩል ወይም ደግሞ የ8ኛ ክፍል ትምህርቷን አጠናቀ ወደ ሃይ ስኩል በምትሸጋገርበት ጊዜ የሚገርማችሁ የሚኒስትሪ ውጤቷ በጣም ጥሩ የሚባል ነበረ። ወደ 94.2 አካባቢ ይመስለኛል። ብቻ ግን ከ90% በላይ ነው ማምጣት የቻለችው። ይህ በጣም አስደማሚ ደስ የሚያሰኝ ውጤት ነበረ። እነዚህና ሌሎቹ ቁም ነገር የተመላባቸው የህይወት መንገዷ ለቤተሰቦቿ በጣም ኩራትን የሚያጎናጽፉ ነበሩና እንዲያውም አባቷ እንዲህ ያሉ ሲናገሩ በዚያው በሸገር ሬዲዮ በተናገሩት ፕሮግራም ላይ ሰምቻቸዋለሁ። እና በልጄ ላይ ያለኝ እምነት ከፍተኛ ነው። ሉልዬ ማታሳፍር ልጅ፣ ለህብረተሰብም ሀብት የሆነች፣ ለሀገር ጠቃሚ የሆነ አስተሳሰብ ያላት፣ ለሰው አዛኝና ሩህሩህ አልቃሽ ናት። ሞር ስለ ሉልዬ መናገር የአየር ሰዓት ካላችሁ ልጆ ዛሬ ያለችበት ቦታ ላይ በትምህርት አልፋ ነው። በአጋጣሚ ሳይሆን ተምራለች። በትምህርት የተገኘው ውጤትም አለ። እንዲያው ይህንን ሲያዩ ምንድነው የሚሰማው? እኔ ኩራት ነው የሚሰማኝ። እኔ በጣም ከፍተኛ የቤተሰብ ፍቅር ነው ያለን። እኔ ሉላዬ ውሻዬ ነው ማለት እንደውም ሰው ውሻ ይባልም ግን ውሻዬ ብዬ ነው መጠራትና የቤተሰቡ ምሰሶና ሐውልት ናት ማለት ይቻላል። ይሄ ጸባይ ኖርማሊ በብዙ ሰዎች ላይ የሚታይ አይደለም፣ ግን እንዳው ይሄንኑ ጸባይ ለሌላው ህብረተሰብ አስተማሪ ሆኖ እንዲገኝም እመኛለሁ እና እኔ በእውነቱ በልጄ ኩሩ ነኝ። ይሄው ትምህርት ላይ ያላት አቋምና ጥንካሬ ሃይስኩልም ላይ ቀጠለ። የሚገርማችሁ ሃይስኩል እያለች ግን ከትምህርቷ ጎን ለጎን ሞዴሊንግ ጀምራ ነበር። ቀደም ባለው ጊዜ እናቷ በወጣትነት ዘመናቸው አንድ ማስታወቂያ እንዲሰሩ እድል መጣላቸው። የቴሌቪዥን ማስታወቂያና ጸጉራቸው በጣም የሚያምር ስለነበረ ከዛ ጋር የተገናኘ ማስታወቂያ እንዲሰሩ ነበር የተጋበዙት። ከዚያ ግን ቤተሰቦቻቸው
ለትምህርታቸው ፈቃደኛ ባለመሆናቸው ያ እድል አለፋቸው ማለት ነው። እና ያ ፍላጎት ያ ቀደም ሲል ያገኙትን እድል አለመጠቀማቸው በእንደዚህ አይነት መንገድ ስለባከነባቸው በጣም ይቆጫቸው ስለነበረ ልጃቸው ሉላ ገዙ ግን ከትምህርት ጎን ለጎን በምትፈልገው መስመር ውስጥ እንድታድግበት እንድትበለጽግበት ይፈልጉ ይደግፏትም ነበር። ወደዛ መስመር እንድትገባ በፍጹም አልከለከሏትም። በነገራችን ላይ ሉላ እንደተናገረችው ከሆነ በዚያው በሸገር ሬዲዮ ላይ ቤተሰቦቿ ትምህርት ላይ በምንም ሁኔታ ውስጥ የማይደራደሩ ሲሪየስ የሆኑ ሰዎች ናቸው እና በዛ ምክንያትም ይመስለኛል አማራጭም እንደሌለኝ ስለማቅ ትምህርቴ ላይ ብርቱ ነበርኩ ትላለች። እንደውም ትምህርቴ ላይ አይደለም መውደቅ ዝቅ ያለ ውጤት ካስመዘገብኩ ከፍተኛ ችግር እንደሚመጣብኝ ነበር ማስበው ትላለች። ጭራሽ ከወደቅኩማ እናቴ በቃ ስጋዬን ዘልዝላ ትቀብረኛለች ብዬ ነበር ማስበው እያለች ስለ እናቷና ስለ ቤተሰቦቿ ትምህርት ላይ ያላቸውን ጠንካራ አቋም ትናገራለች። በዚያ ምክንያት በጣም ጠንካራ እንደነበረች ነው የተገለጸው። እንዳልኳችሁ ግን ከትምህርቱ ጎን ለጎን የሞዴሊንግ ስራው እንድትሰራ ግን ይደግፏት ነበርና ሃይስኩልም ላይ ያለች የቁንጅና ውድድር በትምህርት ቤቷ ተዘጋጀ፣ አሸነፈች። ከዚያ ደግሞ 11ኛ ክፍል ከደረሰች በኋላ በሊሴ ገብረ ማርያም ትምህርት ቤት በአጠቃላይ በአዲስ አበባ የሚገኙ ሃይስኩሎች የቁንጅና ውድድር አደረጉ። በሚገርም ሁኔታ እሷ ነበረች አሸናፊዋና 1500 ብር ነበር ሽልማቱ ትላለች። በዚያ ሰዓት 1500 በጣም አሪፍ ገንዘብ ነበረ። እሱን ሽልማት ተቀብላ ከዚያ በፊት ግን ቃል የገባችላቸው ሰዎች ነበሩ። ካሸነፍኩ እጋብዛቸዋለሁ ብላ ለጓደኞቿ ቃል ገብታ ነበር። ከዚያ ልክ ማሸነፏ ሲረጋገጥ በቃ ግብዣው አልቀረላትም። በርገር ነበር የጋበዘቻቸውና በተቀላላ ወደ 10 የሚደርሱ ጓደኞች ስለነበሯት ከተሸለመችው ሽልማት ወደ 700-800 ብሩ ባንድ ቀን አለቀ ማለት ነውና እሱን ጊዜ አረሳውም እያለች ታስታውሷለች ወደ ኋላ መለስ ብላ። ከዚያ እነዚህ ነገሮች ካለፉ ከተጠናቀቁ በኋላ በሞዴሊንጉ ያላት ትኩረት እያደገ እየተመነደገ ከዚያ ደግሞ ትምህርቷም ላይ ያላት አቋም እየጠነከረ መጥቶ 12ኛ ክፍል አጠናቃ ጥሩ ውጤት አምጥታ አዲስ አበባ፣ መቀሌ፣ ሌሎችም ጥሩ የምትላቸውን ዩኒቨርሲቲዎች ለመሙላት ሞክራ ነበረ። ከነዚህ መካከል ግን መቀሌ ዩኒቨርሲቲ ነበር የደረሳት። በሳይኮሎጂ ትምህርት ክፍል ተቀላቀለች ማለት ነው መቀሌ። ከዚያ በዩኒቨርሲቲው የ1 አመት ትምህርቷን ተምራ ክረምት ላይ ወደ አዲስ አበባ ተመልሳ ከቤተሰቦቿ ጋር እረፍት እያደረገች ባለችበት የሚስ ኢትዮጵያ ውድድር ተጀመረ ወይም ደግሞ ምዝገባው መካሄድ ጀመረ ማለት ነው። ያኔ ትልቁን ህልሜን ግቤን ማሳካት የምችልበት እድል ይሄ ነው ብላ ጠንክራ መስራት ጀመረች። ስለ ውድድሩ ማጥናት ጀመረች። ማቅረብ ያለባትን ነገሮች መዘጋጀት ጀመረች። በቃ በእንደዚህ አይነት መንገድ ነበረ የረፍት ጊዜዋን ስታሳልፍ የነበረው። በዚያው በክረምት ወቅት ታዲያ ይሄው ውድድር ተከናወነ። በሚገርም ሁኔታ ሚስ ኢትዮጵያ ተብላ ተመረጠች። ማለትም በኢትዮጵያ ካሉ ቆነጃጅቶች መካከል አንደኛዋ ተብላ ተመረጠች። እንደምታውቁት ያው የቁንጅና ውድድር ሲባል ፊት ለፊት ላይ የሚታየው መልክ ብቻ አይደለም፣ ውስጣዊ ውበትም ዕውቀትም አእምሯዊ ችሎታም ጭምር የሚመዘንበት በመሆኑ እነዚያ ነገሮች አሟልታ የተገኘች ሴት በመሆኗ ነው እንግዲህ ሚስ ኢትዮጵያ ተብላ ያሸነፈችው ማለት ነው። ከዛ ሽልማቱ ምን እንደሆነ ታውቃላችሁ? የዳይመንድ ሽልማት ነው ወዳጆቼ፣ ዳይመንድ ነበረ እና እሱን ሽልማት አገኘች። ሽልማቱን ማግኘት ብቻ ሳይሆን ደግሞ በዓለም ደረጃ ኢትዮጵያን ወክላ በሚስ ወርልድ የቁንጅና ውድድር ላይ ወይም ደግሞ በዓለም የቁንጅና ውድድር ላይ መሳተፍ ስለነበረባት ከኢትዮጵያ አልፋ ተሻገረች። ትምህርቷን ዊዝድሮ ነው የሞላችው። ምክንያቱም ሊመቻችላት አልቻለም። ወደ ዓለም አቀፍ ደረጃ በምትሄድበት ጊዜ ወደ ተለያዩ ሀገራት በውድድሩ ምክንያት በምትሄድበት ጊዜ ትምህርቷን ለጊዜው መቀጠል ስላልቻለች ዊዝድሮ ነበር የሞላችው ማለት ነው። ከዚያ ወደ ለንደን አመራች። ከለንደን ደግሞ ወደ አቡዳቢ፣ ዱባይ አቀናች። ከዱባይ እንደገና ተመልሳ በደቡብ አፍሪካ የመጨረሻው የፋይናል ውድድሩ ተካሄደ። በዚያ ሰዓት ምክንያቱም የዓለም ዋንጫ በደቡብ አፍሪካ በጆሃንስበርግ እየተከናወነ ስለነበር እሷም በዚያ ታሪካዊ በሆነ ውድድር ላይ ተሳታፊ ነበረች። በጣም ለየት ያሉ ልምዶች ኤክስፒሪየንሶችን ያገኘሁበት ጊዜ ነበር እያለች ነው የምታስታውሰው። ኢትዮጵያን በዓለም መድረክ ላይ ስሟን አስጠርታ ባንዲራችንን እንግዲህ ከፍ እንዲልና እንዲታይ አድርጋ ውድድሩን ማሸነፍ ባትችልም እንኳን ግን ጥሩ ውጤት አስመዝግባ ወደ ሀገሯ ተመለሰች ማለት ነው። ያ ነገር ግን ለሉላ ቀላል እድል አይደለም የሰጣት። በጣም ብዙ እድሎችን፣ በሮችን፣ የህይወት መንገዷን በሙሉ ነበር እያስተካከለላት የነበረው። በዚያ ሰዓት መኪና ገዝታለች ወዳጆቼ። እንዲህ አይነት ስኬቶችን ማስመዝገብ ችላ ነበረ። ከዚያ ግን አንድ የህይወት መንገድ ከዚህ ጎን ለጎን ተጀምሮ ነበረ። ገና የመጀመሪያ ዓመት የዩኒቨርሲቲ ተማሪ በነበረችበት ጊዜ ወደ ትዳር ዓለም ለመግባት
ወስና ነበር ሉላ። ያንን የሰሙት ወላጆቿ በጣም በእንክብካቤ እንደ አይን ብሌናቸው የሚወዷት ቤተሰቦቿ ገና እኮ ነሽ፣ በዚህ ጊዜ እንዴት ይሆናል? በዚህ እድሜሽ እንዴት ይሆናል? ትምህርትሽንም መማር አለብሽ፣ አንቺም ማስተዋል መብሰል ይጠበቅብሻልና እንዴት ይሆናል ብለው ጥያቄ ጠየቁ። መጠየቅ ብቻ አይደለም፣ አቶ ገዙ ተቆጡ፣ እንደ አባትነታቸው ማለት ነው። ምክንያቱም ወላጆቻችን እንደምታውቁት እኛ ወደ መጥፎ ነገር እንድንገባባቸው፣ የሚያስፈራ ነገር ውስጥ እንድንገባባቸው አይፈልጉም። ያው ትዳር መጥፎና የሚያስፈራ ነገር ነው እያልኳችሁ ሳይሆን በሰዓቱ ግን እሷ ገና ነች፣ አልደረሰችም፣ ለዚያ ነገር ዝግጁ አይደለችም ብለው ስላሰቡ ነበረ። በዛ ምክንያት ነው የአባትነት ኃላፊነት ተሰምቷቸው ለመቆጣት የሞከሩት። ያው ግን ሉላ ደግሞ የህይወት መንገዱ ትክክል መስሎ ስለታያት ወጣትነት ላይ ስለነበረች፣ እንደምታውቁት የወጣትነት እድሜያችን ቤተሰባችን የሚለንን ላንሰማ እንችላለን፣ ጓደኞቻችን የሚሉንን ላንሰማ እንችላለን። በቃ እኛ ብቻ ትክክል መስሎ ሊታየን ይችላል። እኛ ልክ ነው ብለን ያሰብነውን የህይወት መንገድ ልንመርጥ እንችላለንና ያ ነገር ነበር ሉላ ላይ የተፈጠረው። በእርግጥ እሷ ከመልካም ነገር አስባ ነው፣ ወይም ደግሞ መልካም ነገሮችን ቀደም ብላ ያየችበት የራሷ መመዘኛዎች ስለነበሯት ይመስለኛል። ወደ ትዳሩ ግን ለመግባት ቆርጣ በመነሳቷ ውሳኔዋንም ቤተሰቦቿ ሲያዩ ጠንከር ያለ መሆኑን ሲረዱ በቃ እንግዲህ ምን ይደረጋል ብለው ፈቀዱ ማለት ነው። ከዛ ሽምግልና ተልኮ በጣም በክብር ቤተሰቦች ተጠይቀው ትልቅ ድግስ ተደግሶ ከ1000 በላይ ሰዎች ተጠርተው የድግስ ፕሮግራሙ ተከናውኖ ሰርጉ ተከናውኖ ወደ ጋብቻው ዓለም ገባች ማለት ነው። ግን ከዚያ ጎን ለጎን ትምህርቷን እየተማረች ነበር። እንዴት ጀመረች? እንዴት ሆነ? እንዳልኳችሁ በውድድሩ ምክንያት በመቀሌ ዩኒቨርሲቲ የነበራትን ትምህርት አቋርጣ ስለነበር አዲስ አበባ ዩኒቨርሲቲ በጋዜጠኝነት ትምህርት ቀጥላለች። ደግሞ እሱ ብቻ አይደለም፣ በዩኒቲ ዩኒቨርሲቲ በሶሺዮሎጂ ትምህርት ክፍል ገብታ እንዲሁ ትምህርቷን መከታተል ጀምራለችና 2 ትምህርቶች ነው በአንድ ጊዜ እያስኬደች የምትገኘው። በዚህ መሃል ግን ልጆች ወልዳለች፣ አዲስ የህይወት መንገድ ውስጥ ነው የምትገኘው ምናምንና እሱ ነገር በጣም ፈታኝ እንደነበር ነው የምታስታውሰው። ታዲያ የትዳር ህይወቷም አልተሳካም ነበረ። ማለትም ፍቺ ተከናወነ፣ ከባለቤቷ ጋር ስምምነት አልተፈጠረም። እንግዲህ ምክንያቱ በዝርዝር አልተገለጸም። በሬዲዮ ፕሮግራሙ ላይ ስትናገር አልሰማኋትም፣ በሌሎች ፕሮግራሞችም ላይ እውነት ለመናገር ስለዚህ በግልጽ ስትናገር አልሰማኋትም። ግን ስምምነት እንዳልተፈጠረና ትዳር እንደፈረሰ ነው የተገለጸው። ከዚያ ግን እነዚህ ሁሉ ኃላፊነቶች አብረው መጡ። ቤተሰብ ቀደም ብሎ ይቅር ግዴለሽም እያለው የነበረው የትዳር መንገድ፣ ከዚያ ደግሞ ልጆች ተወልደውበት፣ ከዚያ ደግሞ 2 ትምህርቶች ተጀምረውበት በዚያ መሃል ፍቺ ተፈጥሮ አስቡት እሷ ላይ ሊፈጠር የሚችለውን ጫናና እነዚህ ሁሉ ጫናዎች አንድ ጊዜ መጡባት። በእንደዛ አይነት በጣም ፈታኝ በሆነ መንገድ ህይወቷን ቀጠለች። ግን እንዳልኳችሁ መኪናም ገዝታ ነበር። አንድ ጊዜ ዩኒቲ፣ አንድ ጊዜ አዲስ አበባ ዩኒቨርሲቲ እያለች በብዙ ብርታት ውስጥ አንድ ጊዜ ደግሞ ልጆቿንም እየተንከባከበች በእንደዛ አይነት መንገድ ትምህርቷን ተምራ በአንድ ሳምንት ልዩነት አዲስ አበባ ዩኒቨርሲቲም ዩኒቲ ዩኒቨርሲቲም ተመረቀች ማለት ነው በ2 ዲግሪ። ያው በአዲስ አበባ ዩኒቨርሲቲ በጋዜጠኝነት ትምህርት የተማረችውን ትምህርት አሳድገው በሌላ ዲግሪ ማለትም በማስተርስ በፐብሊክ ሪሌሽን ትምህርት አጠናቃ ማስተርሷን መመረቋን እናስታውሳለን። ሁላችንም የምናውቀው ታሪክ ነውና በጣም በቃ እኔ ካደነኳቸው ከወደድኳቸው የህይወት መንገዶች መካከል አንዱ የሉላ ገዙ የህይወት መንገድ ነው። ብዙ ወጣቶችን የሚያነቃቃ፣ ብዙ ሰዎችን የሚያስተምር፣ ከዚያ ደግሞ ቤተሰቦቻችን ለኛ ብለው ለኛ አስበው የሚነግሩንን ነገር ምን ያህል መቀበል እንዳለብን፣ ልክ እንደዚህ አይነት ፈታኝ የሆነ ህይወት መንገድ ውስጥ ከመግባታችን በፊት ደግሞ ጥንቃቄ ማድረግ መብሰልም ጭምር እንዳለብን የሚያስተምር ድንቅ የሆነ ህይወት መንገድ ነው። ከዚያ ውጪ በጥንካሬ መንገዶችን ስለማሳለፍ የሚያስተምር በጣም ጥሩ ህይወት መንገድ ሆኖ ስላገኘሁት ነው ያካፈልኳችሁና ጥሩ ቁም ነገሮችን እንዳገኛችሁበት ተስፋ እናደርጋለን። እንግዲህ በኢቢኤስ ቴሌቪዥን ውስጥም በስነ ምግባር በጣም ጥሩ በሆነ አፕሮች ፕሮግራሞችን በማዘጋጀትና በማቅረብ ከምናውቃቸው ሰዎች መካከል አንዷ ናት። እንዳልኳችሁ የጋዜጠኝነት ትምህርትም ስለተማረች የሙያውን ኢቲክስ እና ስነ ምግባር በሚገባ ጠንቅቃ ታውቃለች ብዬ አስባለሁ። ከዚያ ባለፈ ግን ሉላ በዚሁ በሸገር ኤፍኤም ላይ ከተናገረቻቸው ነጥቦች መካከል አሁንም ቢሆን ስራዬን እየሰራው እየተማርኩ ነው ብላ ነው የምታስብ። ይሄ በጣም ደስ የሚያሰኝ ልምድ ነው። ምክንያቱም የሰው ልጅ የግድ ትምህርት ቤት ውስጥ ገብቶ በሚያገኘው ትምህርት ብቻ አይደለም ተማረ የሚባለው። ዋናው የህይወት ትምህርት የሚገኘው ወዳጆች ህይወት ላይ ነው፣ ተግባር ላይ ነው፣ ወደ ስራው ዓለም ስንገባ ነው። በተለይ ደግሞ የጋዜጠኝነት ሙያ እኔም ከትምህርት ቤት ተመርቄ ወይም ከዩኒቨርሲቲ ተመርቄ ከወጣ በኋላ ልክ ስራውን እየሰራው ሲሄድ ነው የበለጠ እየተማርኩበት መሄደውና እሷም እንደምትናገረው ስራውን እየሰራው ከሰዎች ጋር በማወራበት ጊዜ በመገናኝበት ጊዜ በእያንዳንዱ ህይወት የስራ መንገዴ ላይ አዳዲስ የሆኑ ትምህርቶችን እያገኘው ነው እያለች ነው የምትናገረው። በየትኛው ሙያ ውስጥ እንደዚህ አይነት ነገሮች እኛ ዝግጁ ሆነን
ለመማር አእምሯችንን ዝግጁ እስካደረግን ድረስ አስተማሪ ናቸው ብለን ነው የምናስበውና እሱ ነገሯ በጣም ደስ ይላል። እነዚህና ሌሎች አይነት የህይወት መንገዶችን ያሳለፈች ሴት ናት። አስከትለን የጋሽ ማህሙድ የቀድሞ ባለቤት ህይወታቸው ማለፉን ተከትሎ የወጡ አወዛጋቢ ሁኔታዎችንም ጭምር አካተን የምናቀርብበት ፕሮግራም ይቀጥላል። የዝነኛውና የእውቁ እንዲሁም የተወዳጁ ድምጻዊ የጋሽ ማህሙድ የቀድሞ ባለቤት እንዲሁም የአራት ልጆች እናትም ጭምር የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት መለየታቸውን ዘሀበሻ በፌስቡክ ገጹ ላይ ገልጾ ተመልክተናል። እንግዲህ የጋሽ ማህሙድ የቀድሞ ባለቤት ወይዘሮ ፀሐይ አራት ልጆችን ለጋሽ ማህሙድ ሲወልዱ ሶስቱ ልጆች ወንዶች ናቸው፣ አንደኛዋ ሴት ልጅ ናት ነው የተባለው። እችኛዋ ሴት ልጅ ግን በጣም በሚገርም ሁኔታ ለሳቸው ብቻ ሳይሆን ለጋሽ ማህሙድም ብቸኛ ሴት ልጅ እንደሆነች ነው የተገለጸው እና ወይዘሮ ፀሐይ በጣም ጎበዝ፣ ታታሪ፣ ደስ የሚል የህይወት መንገድ ያላቸው ልጆቻቸውን በሚገባ ያሳደጉ ከጋሽ ማህሙድም ጋር ጥሩ የሆነ የህይወት መንገድ የትዳር ህይወትም ጭምር ያሳለፉ ሴት እንደነበሩ ነው የህይወት ታሪካቸው የሚያስረዳውና ጋሽ ማህሙድ ከወይዘሮ ፀሐይ ከወለዷቸው ልጆች መካከል የጋሽ ማህሙድ ብቸኛ ሴት ልጅ የሆነችው አደይ ማህሙድ በእናቷ ማረፍ የተሰማትን ጥልቅ ሐዘን ባስተላለፈችበት ስሜት ገላጭ መልእክቷ እንደሚከተለው ገልጻለች ብሎታል ዘሀበሻ። ውድ እናታችንን ማጣት በህይወታችን ካጋጠሙን ነገሮች ሁሉ እጅግ ከባዱና አሳማሚው ነው። በልብ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃል የለም። እሷ ብርታቴ፣ መጽናኛዬ፣ የሰላም መጠጊያዬና ትልቋ በረከቴ ነበረች። ያለሷ ህይወቴ መቼም እንደቀድሞው አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎችን ለዘላለም በልቤ ውስጥ እሸከማለሁ። በቃላትም ከምገልጸው በላይ ናፍቃኛለች። ፈጣሪም የዘላለም ረፍትን እንዲሰጣትና ይህንንም ከባድ ሐዘን የምቋቋምበትን ብርታት እንዲሰጠኝ ጸልያለሁ በማለት ነው የሐዘን መግለጫዋን ያስተላለፈችው። እንግዲህ ለወይዘሮ ፀሐይ ነፍስ ይማርልን፣ ለቤተሰብም ለልጆቻቸውም በሙሉ መጽናናትን ይስጥልን፣ ለጋሽ ማህሙድም ጭምር ማለት ነው። ነገር ግን ከሳቸው ሞት ጋር ተገናኝቶ ሌላ አወዛጋቢ ክስተት ተከስቷል ነው የተባለው በዚሁ በማህበራዊ ሚዲያ ላይ። የጋሽ ማህሙድ ሌላኛዋ የቀድሞ ባለቤት ወይዘሮ እጅጋየሁን ብዙዎቻችሁ በልዩ ልዩ ሚዲያዎች ላይ ታውቋቸዋላችሁ ብዬ አስባለሁ። ወይዘሮ እጅጋየሁ የ81 ዓመት እናት መሆናቸውንና ከጋሽ ማህሙድ ጋር ጥሩ የሆነ የህይወት መንገድ እንደነበራቸው፣ ጥሩ የሆነ የትዳር ህይወት እንደነበራቸው በልዩ ልዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ እግረኛው ሚዲያ ላይ ከዚህ ቀደም ቀርበው ታሪካቸውን ሲያስረዱም ጭምር እናውቃቸዋለን። ወይዘሮ እጅጋየሁ ከቀድሞ ፓትርያርክ አቡነ ጳውሎስ ዘመን ጀምሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ በሚሰጧቸው አወዛጋቢ አስተያየቶችና ንግግሮች በብዙዎች ዘንድ በስፋት ይታወቃሉ በማለት ዘሀበሻ ዘግቦታል። ከድምፃዊ ማህሙድ አህመድ ጋር በነበራቸው ትዳርም 2 ልጆችን ያፈሩት ወይዘሮ እጅጋየሁ ትዳራቸው በፍቺ ቢጠናቀቅም አብረው በነበሩበት ወቅት ግን ለባለቤታቸው የነበራቸውን ጥልቅ ፍቅርና አክብሮት ከዚህ ቀደም በሰጧቸው ቃለ መጠይቆች ላይ በሰፊው ገልጸው ነበር ብሎታል። ለጋሽ ማህሙድና ለትዳራቸው የነበራቸውን ክብርና ፍቅርም ሲገልጹ ለማህሙድ ሚስት ብቻ አልነበርኩም፣ እንደ ማኔጀርም ጭምር ሆኜ እንከባከብ ነበረ። ማህሙድ ወደ ስራ በሚሄድበት ጊዜ በሰዎች ፊት እጁ ወጥ ምግብ እንዳይሸት አጎርሰው ነበር፣ ተንከባክቤ ነበር መሸኘው እያሉ የነበራቸውን ፍቅርና አክብሮት ሲገልጹ ተደምጠው ነበር። ከዚያ ደግሞ ከስራ ሲመለስ ጌታዬ ደህና መጣህልኝ ብዬ ተንከባክቤ የእግር ውሃ አቅርቤ ሌሎችንም አይነት ፍቅር አሰጣጥ መንገዶችን ሁሉ ተጠቅሜ የምንከባከብ ሴት ነበርኩ እያሉ ያስታውሳሉ ወይዘሮ እጅጋየሁ። በእንደዚህ አይነት መንገድ ነበር እንግዲህ ወይዘሮ እጅጋየሁን የምናውቃቸው። ታዲያላችሁ ሌላኛዋ የጋሽ ማህሙድ የቀድሞ ባለቤት እንዲሁም የአራት ልጆች እናት ወይዘሮ ፀሐይ ህይወታቸው ማለፉን ተከትሎ ወይዘሮ እጅጋየሁ ናቸው ህይወታቸው ያለፈው የሚል አወዛጋቢ የሆነ መልእክት በማህበራዊ ሚዲያ ላይ ሲሰራጭ ተደምጦ ወይም ተመልክተን ነበር። እንግዲህ ይህ ክስተት ወይም ይህ ውዝግብ የተፈጠረው ደግሞ ወይዘሮ እጅጋየሁ ናቸው በሚዲያ የሚታወቁት፣ የጋሽ ማህሙድ የቀድሞ ባለቤት መሆናቸው የሚታወቁት እሳቸው ናቸውና ብዙ ሰዎች የጋሽ ማህሙድ የቀድሞ ባለቤት ህይወታቸው አለፈ ሲባል ብዙ ሰዎች ያገናኙትና የገመቱት ከወይዘሮ እጅጋየሁ ጋር ነው። ይህ ደግሞ ስህተት ሆኖ ተመልክተነዋል። ወይዘሮ ፀሐይ እንጂ ወይዘሮ እጅጋየሁ አሁንም በህይወት አሉ። 81 ዓመት አስቆጥረዋል። በጣም ደስ የሚል ለዛ ያላቸው ሰው ናቸው። በነገራችን ላይ ሲያወሩ አንደበታቸው ይጣፍጣል። የተለያዩ አወዛጋቢ ነጥቦችን የሚያነሱበት አጋጣሚ ሊፈጠር ሊኖር ይችላል። ግን ደግሞ ያሳለፉትን የህይወት መንገድ ሲናገሩ ያላቸው ልምድና ኤክስፔሪየንስም ጭምር በጣም ደስ የሚያሰኝ ሆኖ የተመለከትኳቸው እናት ናቸውና ስለዚህ ስለ ወይዘሮ እጅጋየሁ ህይወታቸው አለፈ ተብሎ የተሰራጨው ነገር የሐሰት መሆኑን ዘሀበሻና ሌሎች ሚዲያዎችም አረጋግጠው እየገለጹ ይገኛሉ ማለት ነው። ግን ወይዘሮ ፀሐይ የጋሽ ማህሙድ
4 ልጆችን የወለዱለት እናት ማለፋቸውን ግን ብዙ ሰዎች ልብ ይሉታል። ይሄ ነው በዚህ ጉዳይ ላይ የተፈጠረው ውዝግብ ማለት ነው። እንግዲህ ጋሽ ማህሙድም ሌሎችም ቤተሰቦች በድጋሚ መጽናናት እንዲሰጥልን ፈጣሪ ምኞታችን ለማቅረብ እንፈልጋለን። እንግዲህ ወይዘሮ ፀሐይንና ወይዘሮ እጅጋየሁን አንቱ ያልኩ ጋሽ ማህሙድን አንተ ምለው ትረዱኛላችሁ ብዬ አስባለሁ። አርቲስት ስለሆነ ነው ጋሽ ማህሙድ። አርቲስት ደግሞ አንተ እንጂ አንቱ አይባልም። ምክንያቱም አርቲስት የህዝብ ልጅ ነው፣ ከህዝብ ጋር በጣም ቅርብ ነው ተብሎ ስለሚታሰብ በምንም አይነት እድሜ ውስጥ ቢሆንም አንተ ተብሎ ስለሚጠራ በዚያ ምክንያት ነው አንተ እያልኩ ማነሳውና ከዚህ አንፃር እንድትረዱኝ ለማለት ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርብላችኋል ወደ እናንተና ዛሬም ደግሞ ሰሞንኛ አነጋጋሪ የተባሉ ጉዳዮችን ሰብሰብ አድርገን እናንተ እንድትማሩ፣ እንድትዝናኑ፣ ጥሩ መረጃዎችን እንድታገኙ እንዲሁም ደግሞ ቁም ነገሮችን እንድትወስዱን በማሰብ በእንደዚህ አይነት መንገድ በቅደም ተከተል አቅርበናል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ ማለት ነው። እዚህ ቻናል ግን ቤተሰብ ያልሆናችሁ ወይም አዲስ ሆናችሁ ለመጀመሪያ ጊዜ የምታዩን ካላችሁ ወይ ደግሞ እየተከታተላችሁን ግን ሰብስክራይብ ያላደረጋችሁ ካላችሁ ሁላችሁም ሰብስክራይብ አድርጉን። ሌሎቻችሁ ግን ከኛ ጋር ስለምትሆኑ ሁላችሁንም በጣም ነው የምናመሰግናችሁ፣ የምንወዳችሁ። ኮሜንት አድርጉን ባይሆን ሐሳብ አስተያየታችሁን ስጡን። የእውነት የእናንተ ኮሜንት ነው እዚህ ያደረሰን። ከዚህ ቀደም ብያችኋለሁ። አሁንም ድክመታችንን እያስተካከልን እያሻሻልን እንድንሄድ የእናንተ አስተያየት ያስፈልገናል። ጥንካሬያችንንም እንድናጎለብተው ከዚህ በላይ እንድናሻሽለው ያደርገናልና አስተያየታችሁ በጣም ወሳኝ ነው። አስተያየታችሁን ስጡን። ቪዲዮንም ላይክ አድርጉት። ታዲያ ምንም የምንደራደርበት ነገር እኮ አይደለም፣ ስቀልድ ነው። ለማንኛውም ቪዲዮን ላይክ አድርጉት። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ሰላም ሁኑልን።